ላይክ አርጉኝ ፈልጌው ነው። መድብል ጀግና ምንም ሳይበግረው ምንም ሳያሸንፈው ወንድሙን በህይወቱ ማትረፍ ችሏል ማለት ነው። መጨረሻ ላይ ግን በጣም የሚያሳዝነው ሞገስ ተመቶ ራሱን ስቶ ወድቆባቸዋል ማለት ነው። ብሩክ በህይወት በመገኘቱ ሁላችን በጣም ደስ ብሎናል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛልኝ። ምሳሌ ድራማ ደስ የሚልና አስተማሪ ብዙ ቁም ነገር ያለው ድራማ ነው ማለት ነው። ዛሬ እንግዲህ ብሩክን ለማስለቀቅ ያለው ፍጥጫ እንደቀጠለ ነው። መድብል ጀግናው እንደዚሁም የመድብል የቀድሞ ወዳጁ የሆነው ሞገስም ሆነው ነገር ግን ያው ብዙ ፈተናዎች ውጣ ውረዶችን ቢኖሩበት ብሩክን ለማስለቀቅ በሂደት ላይ ይገኛሉ ማለት ነው። መንገዶቹ ሂደቶቹ በጣም አድካሚም ቢሆኑ ነገር ግን በስተመጨረሻ ብሩክን አግኝተውታል ማለት ነው። ብሩክን ለማግኘት ግን ብዙ ዋጋ ተከፍሏል። ብዙ ካራቴ፣ ብዙ እርግጫ ተከፍሎበታል ማለት ነው። እንግዲህ የመድብል የቀድሞ ወዳጁ በጣም ካራቴኛና ተደባዳቢ እንደሆነ ነው የምንመለከተው። መድብልም እንደዛው ጎበዝ ምት መቀበልና መምታት መመለስ የሚችል ጎበዝ ሰው ነው። ሞገስ ግን ከነሱ ተቃራኒ ነው። ነገር ግን መጨረሻ ላይ ስለደረሱ የጓደኛዬን እውነታውን ማወቅ አለብኝ፣ ምን ሁኔታ ላይ እንዳለ ማወቅ አለብኝ ስላለ ብቻ ስሜታዊ ሆኗል እንጂ ድብድብም አይችል ወይ መምታት አይችል፣ መመታት ብቻ ነው ማለት ነውና በስተመጨረሻ ግን አቋርጠው መንገድ ብዙ ውጣ ውረድ አለውና ገብተው ነበረ። ወደ ውስጥ ሲገቡ ግን ያላሰቡት ፈተና ያላሰቡት ውጣ ውረድ ነው የጠበቃቸው ማለት ነው። እንግዲህ የተወሰኑ ሰዎችን እዛ ውስጥ አግተው ያ ሁሉ ጠባቂ እዛ ውስጥ መኖሩ ግቢው እንግዲህ የታጋቾች ሳይሆን የመንግስት ግቢ ነው የሚመስለውና ያ ሁሉ ሰው እነሱን ለመጠበቅ የሰውን ሕይወት ለማበላሸት እዛ የተሰበሰቡ ብዙ ሰዎችን ብዙ ወጣቶችን በካራቴ የሰለጠኑ ይመስላሉና እዛ የሚታዩት እንዴት ገቡ ወደሚለው ሲሄድላችሁ እንግዲህ እየተንሿከኩ በየባርዛፉ በየጫካ ውስጥ ተንሿከው ሄዶ ነበረ። እንግዲህ ግንባር ቀደም ያደረጉት ሞገስን ነው። እንግዲህ ግንባር ቀደም ያደረጉበትን ሞገስን ስለማያውቁት አንተን ላያውቁክ ይችላሉ። ስለሆነ አንተ ቀድመ ሄደ ዘመኛውን ወይ ጠልፈህ መጣል ወይ ለኛ ምልክት ትሰጠናለህ፣ ዘረራውና እለፈ። ግን ምንም የሰው ህይወት ምንም እንዲሆን አንፈልግም ነበር ያሉና እንግዲህ የመድብል የቀድሞ ጓደኛውና መድብል ተደብቀው ሁኔታውን እያዩ ነበረ። ነገር ግን ሞገስ እየተንሿኮከ ሲሄድ አንዱ ከዛው ከግቢ እየወጣ ስልክ እያወራ ነበርና ተደብቆ የሚያወራውን ስልክም እየሰማ ነበር። መጨረሻ ላይ ሰውየው እንግዲህ ስልክ አውርቶ መለስ ሲል ሞገስን ይመለከተዋል። ሞገስም ሳያስነካ እባክህ ወንድሜ እዚህ አካባቢ ሽሮ ቤት አለ ወይ በማለት ነበር የጠየቀውና የምናባ ሽሮ ቤት ማን ላከህ ቢለው እንዴ አረማ ማንም አላከኝም እዚህ ቤት ሽሮ ቤት ምናምን ካለ እዚህ አካባቢ እንድትጠቁመኝ ነው። ከሩቅ አገር ነው የመጣሁት፣ ለሰፈሩ ላገሩ እንግዳ ነኝ፣ እንድትጠቁመኝ ፈልጌ ነው በማለት ነው ያለውና በልበልበል ሽሮ ቤት በሞላ እዛ አካባቢ ሽሮ ቤት ሞልቶ የለ እንዴ? ምንድነው እዚህ ያመጣህ? ማን ነው ይላከክ? በማለት እንግዲህ ሰውየው ተጠራጥሮታል ማለት ነው። የተጠራጠረው እንግዲህ ስራቸውን ስለሚያውቁ ነው። ስራቸው ምን እንደሚያደርጉ ምን እንደሚያካሂዱ እዛ ግቢ ውስጥ እንግዲህ ስለሚያውቅ ሞገስን ጠንከር ጠበቅ አርግቶ እንግዲህ አትሄድም በማለት ይዞታል ማለት ነው። ሞገስም በል ሰላም ዋልልኝ እንግዳ ውስጥ ካልነገርከኝ በማለት ትቶት እንግዲህ ተመልሶ ያለውን ኢንፎርሜሽን ሊነግራቸው ነበር ለጓደኞቹ። እሱ ግን የትም አትሄድም በማለት ነው አንገቱን ሲጥ አርግቶ የያዘውና ሞገስም እንግዲህ አረ ይቅርታ ወንድሜ ካጠፋው ይቅርታ አልኩህ እኮ እኔ ለሀገሩ እንግዳ ነኝ ለሰፈሩ እንግዳ ነኝ ብዬሃለሁ ሲለው አይ ለእኔ ግን እንግዳ አይደለህም፣ ፊትህ አዲስ አልሆነብኝም፣ የት እንደማቀህ ባላውቅም በደንቡ ነው ማቀህ ነው ያለውና አይ ይቅርታ ወንድሜ ምናልባት ተመሳስዬብህ ሊሆን ይችላል፣ እኔ የሰው መመሳሰል ችግር አለብኝ፣ ብዙ ጊዜ ሰዎች ይመሳሰሉኛል ነበር ያለውና አይ አንተስ እርግጠኛ ነህ? አቀሃለሁ፣ የት እንደማቀህ ባላውቅህም አቀሃለሁ፣ ማን የላከህ
ማን ነው ስንት ሆናችሁ ነው የመጣችሁት? ቶሎ ብለህ ተናገር ብሎ እንግዲህ አንገቱን ሴት አርግቶ ነው የያዘው ማለት ነው። ይሄንን ነገር እንግዲህ ይሄ ሰውዬ እውነት ሞገስ ይሄንን ነገር ይወጣዋል አይወጣውም እያሉ ነበር እነ መድብል። ነገር ግን አሾልቀው ሲመለከቱ ሰውየው መድብልን ዝናን እንዳነቀው አንገቱ እንዲያዘው ይመለከታሉ። ስለዚህ በስተጀርባ ሄደን ይህን ሰውዬ እኛም መያዝ አለብን በማለት እንግዲህ በስተጀርባ ሄደው መድብልን ያነቀውን ሰውዬ እነሱም አንቀው ከመሬት ዘርረውታል ማለት ነው። ነገር ግን እሱ ራሱን ስቶ እንዲወርቅ በማድረግ ወደ ውስጥ ለመግባት ትግል እያደረጉ ነበረ። ወደ ውስጥ ቢገቡም እንግዲህ ቶክስ አለ፣ ካራት ያለ፣ ቦክስ አለ፣ ብዙ ነገር ነው ያለውና መድብልና የመድብል ወዳጁን አለማድነቅ አይቻልም። በዚህ ውስጥ እንግዲህ ሞገስም ትልቅ ሚና ተጫውቷል ማለት ነው። ነገሮችን በሲስተም ቢሆንም የሚያስኬደው ትልቅ ሚና ተጫውቷል። ብዙ ፈተናዎች ነበሩት። ራስ መሳት፣ መውደቅ፣ መድማት፣ መንፈንከት ምናምን ብዙ ነገሮች ነበሩ። ነገር ግን አንደኛውን የት ነው ያደረጋችሁት ብሩክን ተናገር ቢባል በፍጹም ሊናገር አልቻለም ማለት ነው። አላቅም እኔ ብሩክ የሚባል ሰው እዚህ ግቢ ውስጥ የለም በማለት እንግዲህ ሽምጥጥ አርግቷቸዋል። እሱም እንግዲህ ደብድበውት ራሱን እንዲሴት አርግተው ወደ ውስጥም እየገቡ ነበረ። በጣም የሚገርመው ደግሞ የመድብልን ቀድሞ ወዳጁን እንግዲህ ስሙን ባናቀውም የመድብል ቀድሞ ወዳጁ እንለዋለን ማለት ነው። ለሁለት ሰው እየተፋለሙት ነበረ እንግዲህ ከግራ ተቀኝ ብለው መጨረሻ ላይ ራሱን ስቶ ወርቆ ነበረ። እንግዲህ አፈር ልሶ ተነስቶ ድጋሜ እነሱንም ዘርሯቸው ወደ ውስጥ ለመግባት ተገዷል ማለት ነው። አንዱም ጠባቂ እንግዲህ እዛው ጎርደድ ዲዝል እዛው ቤት ውስጥ እንግዲህ ሞገስ እንደ ወንድነቱ ሰውየውን ጠጋ ብሎ በኩርኩም በካራቴ ምናምን ብሎት ነበር። ሰውየው መለስ ብሎ እንግዲህ አንድ ሁለቴ ሲለው ሞገስም ራሱን ስቶ ወድቆ ነበረ። መጨረሻ ላይ ግን እንደምንም ብሎ ተነስቶ ወንድሞቹ ወይም ደግሞ ጓደኞችን እያገዘ ይገኛል ማለት ነው። እዛ ግቢ ውስጥ ብሩክ ብቻ ሳይሆን ያለው ብዙ ሰዎች ሌሎች ሰዎችም እንዳሉ ተመልክተናልና አንድ ቆንጅዬ ሴትም እዛ እንግዲህ ቁጭ ብላ አቶ ዝና ሄዶ እሷንም እንግዲህ አንቺ ቆንጆ ልጅ እዚሁ ተኝተሻል አይደል? ዝም ብለሽ በይ አሁኑኑ ወደ ቤተሰቦችሽ ደውለሽ 500,000 ብር አካውንት ላይ እንዲያስገቡ ታዝያቸዋለሽ በማለት ነበር ያላትና እሷም እናንተ ምን አይነት ጨካኝ ናችሁ? ምን አይነት አውሬ ሰዎች ናችሁ? ሳውዲ እንልክሻለን ብላችሁኝ አምጥሳችሁኝ እዚህ እኔ ቤተሰቦቼ እኮ በሬ ሸጠው እኮ ያላቸውን ሸጠው እኮ ነው ወደዚህ ይላኩኝ። እንዴት እንደዚህ ትጫወቱብኛላችሁ? ምንድን የቀራችሁ ከኔ ስጋዬን፣ ማንነቴን፣ ህይወቴን ሁሉ እኮ አበላሻችሁት ብትለው እሱ እንግዲህ እኔ ስለዚህ ምንም አያገባኝም ነበር ያላስጨካኙ ዝናና እኛ ስራችን ነው የምንኖረው፣ በሰው ገንዘብ ነው በሰው ላብ ነው እና ሰርተ እንድንበላ ፈልገሽ ነው። ስለዚህ ከፈለግሽ አሁን ሰጥሻለሁ አካውንቱን እምልክላቸው አካውንት ላይ አባትሽ ይሄንን ብር ያስገቡ ነበር ያላትና እሷም አባቴ እኮ ደሃ ነው ኬት ያመጣል ያለውን በሬ እኮ ሸጦ ነው ልጄ ሳውዲ ሀገር ሄዳ ታሳርፈኛለች ብሎ ወደዚህ ላከኝ ነበር ያለችውና አይ እንግዲህ እኔ አገባኝም ኩላሊታቸውን ሽጡ በያቸው ነበር ያላትና እሷ ምንድን ነው ከኔ የምትፈልጉት? አረባካችሁ ልቀቁኝም እያለችም እየተማጸነችም ነበረ። እሱም ግን አልለቅሽም፣ ሚስቴ ጠፍታ ሄዳለች፣ ከርታኛለች፣ ትታኝ ሄዳለች። በቀጣይ ምናልባት ሚስቴ አንቺ ትሆኛለሽ ነበር ያላትና እሷም በጣም ነው እየደነገጠችው። እንግዲህ እዚህ ጋር የምንመለከተው እና አቶ ዝናና ጓደኛው እንግዲህ ግብረ አበሮቹ የሴቶች ልጆች ጓደኛቸውን የሴቶች ልጆች ህይወት ብቻ ሳይሆን የወንዶችንም